አትሸከማለህ? እሺ እዚህ ቅያሷ ጋር ዘላለም ጋር እሱ ጋር ታቋላ ታደርስለታለህ? አዎ አውቀዋለሁ አደርስለታለሁ ግን ስንት ነው የሚከፍለኝ? 30 ብር ነው የሚከፍለው። 30 ብር? እሺ ቢያንስ 50 ብር አያደርገውም? ነገርኩህ እንግዲህ ሰውየው ከዛ በላይ አይከፍልም። እሺ በቃ አሸክመኝ። እሺ አብርሽ አሁን አልነበር እንዴ? ደህናሽ? እንዴት ነሽ? ደህና ነሽ? ትምህርት አሪፍ ነበር። አብርሽ መኝታ ክፍል ሆኖ ነው? አረ የለም ጧት ነው ሄደው። ማለት የት ሄዶ ነው? አላወኩም። ውስጥ ገብቼ ነበር ስወጣ የለም። ምን? አሁን እኮ እየመጣው ደውዬለት ስልኩ አልሰራልኝም ነበር። ደግሞ የሆነ ነገር አግኝቼ አብረን እንሄዳለን ብዬ አስቤ ነበር። ቆይ እስቲ ልደውልለት። አሁንም ስልኩ አይሰራም። ማታ ያለሽ ነገር ነበር እንዴ? አረ ምንም አላለኝም። ግን በጣም ተከፍቶ ነበር። ለምንድን ነው የሚከፋው? እናቴን ፍለጋ ከመጣው ወር ሆኖኛል። ግን አንድ እንኳን ተስፋ የሚሰጥ ነገር አላገኘሁም። ከዚህ በኋላ መማገኛት አይመስለኝም ብሎ በጣም ተስፋ ቆርጦ ተከፍቶ ነበር። እኔ ልሰቃይለት። አሁን ሀገሩን በደንብ አያውቀው፣ ሰፈሩን አያውቀው። አሁን የት ይሆን ያለው? እሺ ለማንኛውም ምን ወጥቼ ልፈልገው በቃ። እሺ ውጪ ነው ፈልግ። ነገርኩህ እኮ አሁን እኮ ሆስፒታል መሄዱ ምንም አስፈላጊ አይደለም። አባዬ ቀጠሮ አይደል እንዴ? ግዴታ ነው። ለየትኛው እድሜ ነው? እነሱ ለትልቁም ለትንሹም በሽታ ውድ ነው የሚያስከፍሉት። ደሞ እጅህ ላይ ገንዘብ ኖሮ ቢሆን ኖሮ መልካም አይደለም። ለህክምና እኮ ለጉሮሮም የሚሆን ገንዘብ የለንም። ግን አባዬ እኔ ሁሉ ጊዜ ቼክአፕ ስንሄድ በቃ በዚህ ጉዳይ መጨቃጨቅ አለበት? አዎ እነሱ ደግሞ አውቀው ነው ቀጠሮ የሚያበዙት። አባዬ እኔ አንተን አላስረዳም። አሁን ምንም አልክምን በቃ ነገሮቻችን እስኪስተካከሉ ድረስ መታገል አለብን። እንዳልክ ምን ያልፈለኩም
ውጪ ያለው ሁሉ ጊዜ ምን እንደምናፍቅ ታውቂያለሽ? ወደ ሀገር ቤት መጥቼ እናትና አባቴን ማቀፍ። ግን ከአመታት በፊት አባቴ በህይወት እንደሌለ ሰማሁ። ምን ያደርጋል አባቴ እንደናፈቀኝ ሳላየው ቀረ። አሁን እንኳን እናቴ ትኑር አትኑር ምንም አውቀው ነገር የለም። ውጪ ያለው ወደዚህ ሀገር መጣበትን ቀን ስጠባበቅ ነበር። ያው እዚህ መጥቼ እሷን ለማፈላለግ ጀመርኩ። ግን አሁን በህይወት ትኑር አትኑር ምንም አውቀው ነገር የለም። እንዳልኩ የጊዜ ጉዳይ ነው እንጂ ከፈጣሪ ጋር መገናኘታቸው አይቀርም። እባክሽ አሁን ግን ተስፋ እየቆረጥኩ ነው። አንድ ወር ሙሉ ፈለግን አፈላለግን ምንም አዲስ ነገር የለም። ሰዎች ሁሉ ስለ እናት ፍቅር ስለ እናት ጠረን ሲያወሩ ሁሌ እንደቀናው ነው። ሁሌ ግን ላገኛት አልቻልኩም። ይገባኛል። ለዛ እኮ ነው እስካሁን ሰዓት ድረስ አብሬ ያለሁት። ሌላው ቢቀር ትሙት ትኑር እንኳን ምንም ማቀው ነገር የለም። እኔ እኮ መሀል ቤቱን የተሰቃየሁ ወይ እርሜን እንኳን አላወጣሁም። የእውነቱን አውቄ እርሜን ባወጣ እኔም አርፍ ነበር። አልመጣም አይደል እንዴ? አልመጣም። አጣሽ እንዴ? ያልገባውበት ያልዞርኩት ያልጠየቅኩት ሰው የለም። ግን የለም። ወይ ጉድ! ምን ተሻለ ታዲያ? ምንድነው የምናደርገው? አላውቅም እህቴ። እኔ በጭንቀት ማበዴ ነው። በዛ ላይ በእንደዚህ አይነት ስሜት ውስጥ ሆኖ ብቻ መሆን ማለት በጣም ከባድ ነገር ነው። ወይ ለፖሊስ እናመልክት እንዴ? አይ እንደሱ ማድረግ አንችልም። በዛ ላይ ደግሞ 24 ሰዓት አልሞላው። ደግሞ ምናልባት እስከ ማታ ሊመጣ ይችላል። ስለዚህ ነው። ወይ ፈጣሪ ሆይ አንተ ከክፉ ጠብቀው። እኔ የምልህ ዮኒዬ ያዘዙልህ መድኃኒት ውድ ነው? አይ ውድ አይደለም። ታዲያ ለምንድን ነው ጠይቀህ ሳትገዛ የመጣኸው? አጋጣሚ ሆኖ ያስኩት ብር ሳልሞላልኝ ነው። ምን ያህል ጎደለ? መድኃኒቱ 400 ብር ነው። እኔ ደግሞ ያስኩት የነበረው 300 ብር። በቃ አትጨነቅ፣ ቀስ ብለህ ትገዛዋለህ። ይምን መጨነቅ ነው? እንደዚህ የለም አባ፣ አሁን ሰዓቱ ስለረፈደ ነው። ነገ በጧት ሸቀል አድርጌ እገዛለሁ። ምን አስጨነቀህ? ይደርሳል ነገም ከነገ ወዲያ። አይ እዚህ ነገር እኮ ሶስት ከሩብ ሆነ እኮ። ወይ ጉድ! ኧረ አንድ ነገር ሆኖ እንዳይሆን በማታ አንቺ ጋር ካልሆነ መቻምሽቶ ያውቃል። እኔም እኮ ይሄን ስለማውቅ ነው ልቤ እንደዚህ የተጨነቀው። ሙሉ እቃዎቹ ልብሶቹ ባይኖሩ ኖሮ ግን ሁሉም እቃውም ልብሱም እዚህ አለ። ናቲ
አቤት ምንድነው እናቴ ምንድነው? አትነሳም እንዴ? ትምህርት ቤት እኮ ሰዓት ረፍዷል። ትንሽ ልተኛ ቆይ። አንተ ናቲ ቆይ ምንድነው ነገሩ? አልተነሳም እንዴ አንተ? ደግዬ ናቲ ተነስ። ደግዬ ይነሳል። እየተነሳ እኮ ነው። የምን ልምምጥ ነው? ይነሳና ወደ ትምህርት ቤቱ ይሄድ እንጂ። ተነስ አንተ። ደግዬ አንተም ስራ ረፍዶብሃል። ሂድ እስኪ። እኔማ እሄዳለሁ እንጂ ግን እንዲህ ያረግሻ ቦላፍጭው። ተነስ አንተ። ተነስ አንተ ልጅ። ተነስ ቁርስህን ብላና ወደ ትምህርት ቤት ሂድ። እማዬ ምን ላድርግ? ትምህርት ቤት የሆነ አሳይመንት አለ እና 300 ብር ያስፈልገኛል። ይህ አሳይመንት በየጊዜው ሆነ እንዴ? ለነገሩ ዘንድሮ ስለምትመረቅ ለዛ ይሆናል። ሲቀጥል ምንም እንዳታስብ። ለአንተ ለቀረህ ለአንድ ልጅ አላንስም። ጉልት ቸርችሬ ከማንም ሳላሳንስ ነው ያሳደግኩ። እሺ በቃ ደህና እማዬ፣ እወድሻለሁ። ሰላም ዋል። አሎ ቤቲ አለው እንዴ? ምንድነው እናንተ ሰዓት አይከበርም እንዴ? አረ ይሁንና ናቲ ብቻ እኮ ነው ያለነው። የወንዶች ጉዳይ እኮ ነው የሚመስለው። አይ በቃ ዛሬ ሊደብረን ነው ማለት ነው። በዛሬ ቀን ፈተና። በቃ ምን ማድረግ ይቻላል? ይመቻችሁ። ስማ ፈተና አለ እኮ ነው የሚሉት። ባካውቃ ነው ዛሬ አይመጡ። ለምን? ምን ጥያቄ አለው? እኔ ከቤቴ ጋር ስለተደባበርኩ ብቻዋን መምጣት ደብሯት። በቃ አንተ ቤቲ ላይ ያመረድክባት ማለት ነው። በእናትህ ላስታውቃችሁ ምናምን ብለህ እንዳገትተኝ። እኔ በቃ በጣም አስጠልታኛለች። እሺ ይልቅ እኔ ያስጨነቀኛውን የማዘር ነገር ነው ማለት። ከመባሪያን አታውቅም። በቃ ይመረቅልኛል ብላ ነው እየጠበቀች ያለችው። እንዴ ለካ እሱም አለ። ታዲያ ምንድን ነው የምናደርገው? እባክህ እኔም ግራ ገብቶኛል። ማዘር በጣም ሊደብራት ይችላል፣ ግን እሱ አጨከነብኝ። የፋዘር ነው የሚከብደው። በቃ አሁን ለማንኛውም ፋንበል ይኸውልህ፣ እኔ ካልመረቀንኩ ምንም ማሰብ አልችልም። ለማንኛውም እያለን እኮ እንደዚህ ተዘናግተን ይቀራል። ዛሬ የማይረሳ ነው። በቃ በጣም በለው። ለመሆኑ ሰዓቱን አይተሽዋል? አላየሁት። እራት ላቅርብ አይደል? እኔ እሱን አላልኩም እንዴ። ይሄ ልጅ እስካሁን አይገባም ወይ ነው ያልኩት። እናቲም ነው ከጓደኞቼ ጋር አሳይመንት እየሰራሁ ነው አመሻለሁ ብሎኛል። ነገ ቀን የለም እንዴ? የእሱ አሳይመንት ማታ ካልሆነ አይሰራም? ያው ታውቂ የለ ዘንድሮ ተመራቂ ስለሆነ እኮ አሳይመንት በዝቶበት ነው። ቆይ ምን ሆናል? ገና በዚህ ሰዓት አሁን ካልገባ ልትለኝ ነው? ቆይ አውርቻ ትመጣለህ። አሎ እማዬ። እንደው አንተ ልጅ ምን ይሻልሃል? ለመሆኑ ሰዓቱን አይተከዋል? እማዬ አሳይመንት እኮ ስላልጨረስኩ ነው፣ ለዛ ነው። መሽቷል እኮ እስከዚህ ሰዓት። አዎ እማዬ ምን ላድርግ? ግዴታ እኮ ማለቅ ስላለበት እኮ ነው። እና ታዲያ አሁንስ ብዙ ይቀራል? አዎ ትንሽ ይቀራል እማዬ። ለማንኛውም ስትመጣ ለአባትህ አሳይመንት እየሰራ ነው ያልኩት። አንተም እንደዛ በለው። እሺ እለዋለሁ። በቃ አታስቢ፣ አንቺ ብቻ ተኚ። ለመሆኑ ከማን ጋር ነው የምትመጣው? በዚህ ጨለማ ብቻህን ነው የምትመጣው? አይ ወደዚህ አብረው የሚመጡኝ ስላሉ አብሬ እመጣለሁ። እሺ ለማንኛውም ጠንቀቅ በል። እሺ በቃ እማዬ። እሺ ቻው።
እንዳያሳስብ በቃ ትንሽ እንቆያለን። ምን ብላችሁ ነው? አሳይመንት አልጨረስኩም አልኳት። አሪፍ ነው እንደዛ ከሆነ። ነይ ብራዘር ጨምሪልን። እማዬ ለምንድን ነው እስካሁን የተኛሽው? እኮ እሺ፣ ግን ለምንድን ነው ያልተኛሽው? ዝም በል። ታየኝ እኮ እኔ አንተ ሳትገባ እንቅልፍ ሲወስደኝ። እንዴ ከሰው ጋር እኔ ምንም አልሆንም አውቅሻል እንዴ? አደኩ መሆኑ ነው። ጊዜው ከፍቷል። ዘንድሮ ጠላትና ወዳጅ አይለይም። አንተ አትሰማም እኮ። ታዲያ እሺ እማዬ ምን ላድርግ? አሳይመንቱ እኮ አላልቅ ብሎ እኮ ነው። በላውን አባትህ ሳይነሳ ቀስ ብለህ ተኛ። ይኸው ስንዬ፣ ይሄኛው ለጤፍ ነው። ይሄ ደግሞ አንዳንድ ነገሮች የሚጎሉሽ ካሉ ለሱ ተጠቀሚው። መስሪያ ቤት ደሞዝ ጨምረውልኝ ነው። እሺ በቃ እኔ አሁን ልሂድ። እሺ እሺ ደግዬ በይ። እሺ በሰላም ዋልልኝ። በሰላም እንደወጣ በሰላም ተመለስ። አልተሻለህም እንዴ ልጅ? ትንሽ አሁን ቁርጠቱ ባሰብኝ። በቃ አሁን መድኃኒት አምጥቼልሃለሁ። እሱን ስትወስድበት ይተውካል። ምንድን ነው መድኃኒቱ? ክኒን? ሄዲያ የምን ክኒን ነው? እና ፌጦ በሎሚ? ኧረ በስመ አብ እንዴ! ወሬ አታብዛ። አየህ ዘንድሮ ልጅ ይሄ ከክኒንም በላይ ነው። ግጥም አድርገህ ተጠጣበታለህ፣ ይተውካል። ያዝ። እንዳታስቀር፣ ጭልጥ አድርገህ ጠጣ። ጎበዝ የኔ አንበሳ። ከምንድን ነው የምትሰሩት ግን? ደግሞ ቲሸርት ገዝቼ ይልሃለሁ። ሲሻል ትለካዋለህ። እንዴ እማዬ አየር በርግዷል ማለት ነው። ይሄንማ ምን መለካት ያስፈልጋል? መልበስ ነው እንጂ። በጣም አመሰግናለሁ እማዬ። በላው ወሬውን ተውና ትንሽ ተኛበት፣ ይተውካል። እሺ እኔ የምልሽ እንደው ይሄ ልጅ ግን አላበዛውም? እስከ መቼ ነው እንዲህ የሚሆነው? ግን እኮ ዝም በይ እስቲ። አንቺ እኮ ነሽ እንዲህ እያልሽ ዛሬ እንደዚህ አምሽቶ የመጣ ነገ ከነገ ወዲያ ደግሞ አድሮ ይመጣል። ምን አለበት እንደ ጓደኞቹ በጊዜ ቢገባ? ዛሬስ ነግሮኛል። ሰዓት ሄዶበት እኮ ነው። አዎ ሁሉን የሚልሽን እየሰማሽ ይሄው ለዚህ አበቃሽው አይደለ? አንተ ልጅ ተው ተው፣ ይሄን ትዕቢትህን ተው ብልህ እምቢ አልከኝ አይደለም? አይ እንደዛ እኮ አይደለም። ጓደኛዬ ሞት እሱን ሳስታምም ቆይቼ ከዛ ስመለስ ታክሲ አጣሁ። ነግሬሃለሁ። በኋላ በእጄ ሰበብ እንዳትሆን። ይሄ የማስተባበያ ውሸትህን ወደዛ አድርግልኝ። ለምንድን ነው መዋሸ እንዴ? የነበርኩበትን የነገርኩ። መልስ አትስጠኝ እንጂ ናቲ። ታዲያ ውሸታም ሲለኝ አልሰማሽም እንዴ? አንተ ልጅ አትመልስልኝ። ደግዬ ተው በቃ ስሞትልህ። ተይኝ አንቺ ተይኝ። ይኸው የእሱ ዳፋ አንቺ ላይ እንዳይሆን፣ የእሱን እልህ አንቺ ላይ እንዳልወጣ ተይኝ አንቺ። ደግዬ እባክህ ስሞትልህ። ለእኔ ብለህ ተው ደግዬ እባክህ። ናቲ ወደ ውስጥ ግባ። እንደው እኔ አይደለሁም የዚህን ጉረምሳ ካላስተነፈስኩለት ወይ እሱ ይኖራል ወይ እኔ እኖራለሁ። አዎ እኔ አይደለሁም።
ታው የኔ ልጅ ተው። ለምንድን ነው እናትህ ከምትልክን እሺ የማትለው? እየሰማሽው አይደል እንዴ? ነው ዋሻል? ለምንድን ነው ውሸታ የሚለኝ? ይበልሃ አባትህ አይደል እንዴ? ቆይ እሱ በተሳሳተ መንገድ ተረዳ። አንተ ቀስ ብለህ ብትነግረው ምን ትሆናለህ? ምን ይጎድልብሃል? ቆይ ልጁ አይደል እንዴ? ለምንድን ነው የማያምነኝ? እኔ እኮ የሚያናደኝ በቃ እኔ አለመታመኔ ነው። ይሄ እኮ የመታመን ያለመታመን ጉዳይ አይደለም። እሱ በተሳሳተ መንገድ ተረዳ። አንተ ቀስ ብለህ ብትነግረው ምን ትሆናለህ? ቢመታህ መልሰህ ልትመታው ነው? እንደዛ መቻልኩ። ታዲያ እሱም ሲያናገርክ እንደዛ ነው መሆን ያለብህ። ልጄ እኔ በመሃል ቤት እንድሰቃይብህ ካልፈለክ አታምሽ። ሌላው እንደሚገባው በጊዜ ግባ። እሺ በቃ ማያ አታስቢ። አደራህን። እሺ ልጄ እንደው አደራህን እባክህ። እንደው ቢዜ በቃ ታድለ ነው እንዴ? ደግሞ በምንድን ነው የታደልኩት? በቃ የተወጣ የተገባ አትባል፣ ጭቅጭቅ የለ፣ ፈታ ብለህ ነው የምትኖረው። እባክህ መስሎ ነው ማለት በእጅ ያዙት ወርቅ እንደ መዳብ ይቆጠራል ሲባል አልሰማህም? ብቻህን ስትኖር ነው ሁሉንም ነገር የምታውቀው። አንተ ገብቶኝ ሳይገባኝ በአንተ ነፃነት ውስጥና በእኔ ውስጥ ያሉትን ነገሮች ነግሬሃለሁ። በነፃነት ውስጥ በሆንም ብዙ የሚናፍቁኝ ነገሮች አሉ። አሁን ለአንተ ብነግርህ ምንም ስለማትሰማ ለምን እነግርሃለሁ? ከዛ ደግሞ ነገሩን ወደ ክርክር ትቀይረዋለህ። ምንድን ነው የምታወራው? ዛሬ የምታወራው ቻል እየቀላቀለብህ ነው። ጭራሽ ደግሞ እኔ ተከራካሪው። ይኸው አሁን ራሱ እኮ በእኔ ክርክር ልትጀምር ነው። ክርክር ምናምን አያስፈልግም፣ መናገር ነው። አረ በእናትህ ተወኝ። አሁን ራሱ ነገሩ ወደ ክርክር እየሄደ ነው። በቃ ፋን በልበት። እምዬ እንዴት ነሽ የኔ ልጅ? ደህና ነኝ። ዛሬ ከየት ተገኘሽ? እምዬ ነች ቲማቲምና ሽንኩርት ልካኝ ነው። እሷ ስራ ስለያዘች እኔ ላከች። ግን በሰላም ነው የጠፋሽው? አዎ ከትምህርቱ ጎን ለጎን እምዬ ላግዛት ብዬ ስራ ጀምሬ ነው። ተባረኪ የኔ ልጅ ተባረኪ። የእናት ምርቃት አይገኝም። ምን ነው ታዲያ ሌላ ጊዜ መተሽ ጧት ጠርተሽው አብራችሁ ትሄዱ ነበረ። በሰላም ነው የጠፋሽው? እኔማ ምን ሆና ነው የቀረችው ብዬ ናትዬን እጠይቀዋለሁ ብዬ ምን አፌን እንደሚይዘኝ። እኔማ ሌላ ጊዜ የምመጣው ትምህርት ቤት አብረን እንድንሄድ ነበር። አሁን ግን ስለተባረረ ነው የምንመጣው። ስለምን መባረር ነው የምታወሪው? ማለቴ ያው ከትምህርት ቤት መባረሩ ነው። የኔ ልጅ ናቲ ነው ከትምህርት የተባረረው? አዎ እንደተባረረ አታውቂም ነበር? ምን? ተመስገን ጌታዬ። ቆየት ሄደ ነው። በጣም አስጨነቀኝ እኮ። ደህና ነህ? በጣም ይቅርታ አብርሽዬ። ምን ነው ያስከፋነው ወይ ያስቀየምን ነገር አለ እንዴ? አረ እናንተ ማምን አድርጋችሁ ታስቀይሙኛላችሁ። እንደውም ውለታችሁ ነው እንጂ ያለብኝ። ታዲያ ምን አድርገን ነው ስልክና አጥፍተህ በዛው የምትጠፋው? አይ ትንሽ ውስጤን ከፍቶኝ ስለነበር ብቻዬን መሆን ፈልጌ ነው። በጣም ይቅርታ። ዋናው ሰላም መሆንህ ነው። ነው አሁን እንግባ። አንተ ስለፈለግካ ሳይሆን ፈጣሪ ሲፈቅድልህ ነው የምታገኛት። መቼስ የዩሱፍን ታሪክ ታውቀዋለህ። እናቱ ስትወልድ ነው የሞተችው። ከአባቱ ጋር ደግሞ ልጅ እያሉ ነበር የተለያዩት። ግን በመሃል መገናኘት የሚችሉበት ብዙ መንገዶች ነበሩ። ግን ፈጣሪ ስላልፈቀደ ነው ከ18 ዓመት በኋላ የተገናኙት። እናም አንተ ፈጣሪን ተስፋ ሳትቆርጥ ነው መጠየቅ ያለብህ። ትዕግስት መራራ ብትሆንም ውጤቷ ግን ጣፋጭ ናት። ልክ ነሽ። ያው ያለ ፈጣሪ ፍቃድማ ምን ይሆናል ብለሽ ነው። ግን ያው ናፍቆቷ ነው እንደዚህ የሚያደርገኝ። መስጠፋኝ እናትም ካንተ በላይ ነው እየናፈቀችው የሚሆነው። የልጅ ናፍቆት ደግሞ ከእናት ናፍቆት በላይ ይብሳል። ደግሞ አንድ ጓደኛዬን አፈላልግልኝ ብዬው ነበር እና በፊት እናት ሰፈር ይኖር የነበረ ልጅ አንድ ሰው አግኝተው ፎቶአቸውን ሲያሳየው እዛ ሰፈር ጉሊት ይሸጡ እንደነበር ነገረው።
ግን ደግሞ ቤታቸውን እንደማያውቀው ነገረኝ። ምን? የምርሽ ነው? አዎ የምሬ ነው። የሰፈሩን ስም ነገረኝና እዛ ሄዳችሁ አጠያይቋለኝ። ስለዚህ ነገ እንሄዳለን። ይሄ ነገር ተስፋ ያለው ይመስላል። ነገውን ይህን ማጣራት ይኖርብናል። እንዴት አለሽ? እኔማ እኮ ልቀሰቅስ ነበር የመጣሁት። እንደዚህ ተስፋ ያለው ነገር ነግረሽ እንዴት ተኛለሁ? ልክ ነህ። ታውቃለህ፣ እኔ ራሱ ጠዋት ስነሳ የሆነ ደስ የሚል ስሜት ነበር የተሰማኝ። እናትህን ልናገኛቸው ነው መሰለኝ። አንቺም ትናንትና እንደዛ ስትነግሪኝ የተገኘች ያህል ነበር የተሰማኝ። እኔ እስካሁን እንደዚህ ተስፋ ያለው ነገር አልሰማሁም። ለዚህ ነው እንደዚህ የተሰማኝ። ወይ አምላኬ ብቻ ባደረገው። ታውቂያለሽ፣ ሌሊቱ ራሱ እስኪነጋ በጣም ጓጉቼ ነበር። በቃ አሁን ተነሳ፣ ቤተክርስቲያን ሄደን ጸልየን ከዛ በኋላ እንሄዳለን። እሺ። ሰላም አረፈርክ ወንድሜ? እንዴ መጣ እንዴ? ምን ከሰል ፈልጋ ነው? አረ ከሰል ፈልገን አይደለም። ምንድነው ዛሬ ደግሞ እንደዚህ ለብሰህ የመጣው? ስራ አሰራም እንዴ? ማለት አሁን አትቀልድ እባክህ። የምትሰራ ከሆነ እዚህ በክተራ ጋር ለሰለሞን አንድ ከሰል አድርሰለት ነው። ሰው አጥቼ ነው እስካሁን ቁጭ ያልኩት። አንተ ያማል ጤነኛ ነገር? ምን አልኩ? ትሰራለህ እንዴ እኮ ነው ያልኩት። ለምን እንደፈለግን እንኳን ሳታውቅ ከሰል ተሸከሙ ስትል ትንሽ አታፍርም እንዴ? ጥሩ እሺ በቃ ሂዱልኝ። አሁን የስራ ቦታ ነው። እውነትም የሰውዬ ጤነኛ አይደለም። እንሂድ በቃ። የምር ሰውየው ግን በጣም ነው ያናደደኝ። በጣም ያናዳል። ግን የሆነ ጭንቅላቱ ልክ አይመስለኝም። ልክማ አይደለም፣ ያማዋል። እኔ እንዴት ከሰው ጋር ተግባብቶ እንደሚሸጥ ራሱ ግራ ነው የሚገባው። ያው የሰፈሩ ሰው ነው፣ ባህሉን ያውቀዋል። ዳኜ ስራ የለም እንዴ ዛሬ? ጥጋብ ሲበርድልህ ልብስን ቀይረህ መጣ አይደል? ምን ዞር ዞር ትላለህ አንተ ራስህን ነው። ኧረ እኔ ምን አደረኩ ደግሞ? ምን አደረኩ ስትል ትንሽ አታፍር ወይስ ከቺኳ ጋር ስትሆን እኔ መሰደብ አለብኝ? ማን ነኝ የሰደብኩ? ጭራሽ ያረከው ሳይንስ አይንህን በጨዋጥ በመተህ ምንም እንዳልተፈጠረ ትሆናለህ። ኧረ ዳኜ እርግጠኛ ሆነ አታውራ እንዴ። ቆይ ያረኩን ለምን አትነግረኝም? ቆይ ለምን አትሄድልኝም አንተ ልጅ? ዞር በልኝ አልኩህ አይደል እንዴ? ምን አደረኩ? ኧረ ዲያል ምን እና አሁን ልጅሽ ተባረዋል፣ ዘንድሮ አይመረቅም እያልሽኝ ነው? አዎ እኔ እኮ የምታውቂ ነበር የሚመስለኝ። ቆይ በምን ምክንያት ነው የተባረረው? አንደኛ ብዙ ቀሪ ነበረበት። በዋነኝነት ግን የተባረሩት ለ3 አስተማሪ መተው። ምን
የኔ ናቲ ነው ይሄንን ያደረገው? ጉልት ቸርችሬ ያሳደግኩት ለዚህ ነው? ለማመን ይከብዳል። ሄሎ ናቲ። እማዬ ላይብረሪ ውስጥ ነኝ። ሶጣ ደውልልሻለሁ። ናቲ እንዳትዘጋው። አሁኑኑ ቤትና ፈልግህ ነው። እማዬ ላይብረሪ ነኝ እኮ አልኩሽ። ማምጣት አልችልም። ነገርኩህ እኮ አስቸኳይ ነው። አሁኑኑ ቤት እንድትመጣ እኮ። እሺ በስልክ ንገሪኝ። በስልክ የሚሆን አይደለም። አሁኑኑ ቤትና። በቃ እማዬ ማታ ስመጣ ትነግሪኛለሽ። ሰው እየረበሽኩ ነው። ከዚህ በላይ ማውራት አልችልም። ሄሎ ሄሎ ናቲ። ሄሎ ናቲ እንዳትዘጋው። ሄሎ አሁን ደህና አልነበርሽ እንዴ? ምነው ባሰብሽ? ምኑን አውቄው? ወይ ካልሆነ ሳይመሽ ሆስፒታል እንሂድ። አሁን ከቀደሙ ይሻለኛል። ራሴን ነው የያዘኝ። እንደሱ ከሆነማ ጨርቅ ላይ ውሃ ላርግና አናትሽ ላይ ላርግልሽ። ግድ የለም ስተኛበት ይተወኛል። ካልሽማ አባይ። አቤት። ምን ሆነ? ምን ነው? ምንም አልሆንኩም። አሞሽ እንደዚህ እያዩ ምንም አልሆንኩም ትኛለሽ እንዴ? ነገርኩህ እኮ ምንም አልሆንኩም። አባይ ምን ሆነ ነው? ትንሽ ራሴን አመመኝ ያለችው። እና ታዲያ መድኃኒት ሰጣት? አይ ስተኛበት ይሻለኛል አለች። ውስጥ ወጣለ። አሙቁና ራት ብሉ። አንቺ ታመሽ ለራት ታወራለሽ እንዴ? የት ሄዳለ ራቱ? ወይኔ ወይማ ይወሽታል። እንዴ ግድ የለሽም። ነገርኩህ እኮ አሙቁና ራት ብሉ አልኩኝ። አረሱ ያሳስብም። አይ ይወሽታል። እንዴ ግድ የለሽም። አባዬ ጠራኝ እንዴ? አዎ ናትዬ፣ ዛሬ ትምህርት አለህ እንዴ? አየለኝ። እንግዲያው ጥሩ። ከሌለህ እናትህን ጠብቃት። ሳይሻላት ነው ተሻለኝ የምትለው። ይኸው አደራ የትም እንዳትሄድ እሺ? እሺ አባዬ፣ የትም አልሄድም። በቃ እንደው ምናልባት እንኳን ከባሰባት ሐኪም ቤት ይዘሃት ሂድ። እሺ አባ። እሺ በቃ እኔ ልሂድ። እሺ አባዬ። ግባ ግባ ብቻለች። እማዬ ለምንድን ነው የተነሳሽው? የሚያስተኛ ነገር ሲኖር እኮ ነው የሚተኛው። ማለት ሰማሁ፣ ጉድህን ሰማሁ። አንድ አለኝ የምለው የምኮራበትን ዘር ተንከባክቤ ኮትኩቼ ስንት ለፍቼ አሳድጌ ደረሰልኝ ፍሬውን ሊያሳየኝ ነው ብዬ ስል ራሱን መጠበቅ እየቻለ በተባይ ተበልቶ ባዶ ሲሆን ታዲያ ከዚህ በላይ ምን ጉድ አለ? እማዬ ምን ሰምተሽ ነው? ሰማሁ መባረርህን። አንተ ለኛ ግድ ስለማይሰጥክ መደበቅክ ነው። ከሁሉ በላይ ደግሞ የሚያናድደው ትምህርትህን ከለላ አድርገህ የትም እየተንዘላዘልክና እያመሸክስ ትመጣለህ። እኔ ታዲያ እዚህ ሁሉ ጊዜ ከአባትህ ጋር ግብግብ። እማዬ ምን መሰለሽ፣ ይኸውልሽ አስረዳሽ። እማዬ አትበለኝ። እናትህ የጓጓችለትን ነገር አድርገህ ማሳየት ስትችል አንተ ግን የማይረባ መንገድ መርጠህ ስሜትህን አስቀደምክ። ቆይ እስኪ ንገረኝ፣ እኔ እንደዚህ ሆኜ አሳድጌክ አባትህ ቀን ከሌት ጥበቃ ሰርቶ አሳድጎክ ይሄ ነው ውለታችን? እማዬ እኔ በቃ አውቄ አይደለም ተሳስቼ ነው። በእናትሽ ይቅር በይኝ። እኔ ማስተባበያ አልፈልግም። አንድ ቀን አምሽተህ ስትመጣ አፍክ መጠጥ ሸቶኝ አይ ልጅ ይሄንን አያደርግም እኔ አምነዋለሁ አፍንጫዬ ይሆናል ብዬ ራሴን አሳመንኩት። ግን ተሳስቼ ነበር። አሁን ለአባትህ ምን ተብሎ ነው የሚነገረው? በቃ እማዬ አጥፍቻለሁ፣ ይቅርታ አድርጊልኝ። 头晕。 ምን? 我 ምን? 是 ተወኝ።
ዝም በለኝ። ምንም እንዳትናገር ዝም በል። እማዬ እንዴ ሻው የት ነው? እማዬ ቆይ ለምንድን ነው ሳይሻልሽ የወጣሽው? አሁን ለኔ አስበህልኝ ነው? እማዬ በፈጠረሽ እንደዛ አትበይ። ምን ነው ተሳሳትኩ እንዴ? ቆይ ሻው እንደዚህ ይባላል? ብታስብና ለኔ ብታዝን ከመጀመሪያው ጀምሮ ታስብልኝ ነበር። አሁን አሰብክልኝ አላሰብክልኝ ምንም የምትፈይደው ነገር የለም። እማዬ እባክሽ እንደዚህ አትጨክኝብኝ። እኔማ እንዴት እጨክናለሁ? መጨከን እንደዚህ ነው እንዴ? እሺ አሁን ተነሽና ግቢ። ግቢ ስትለኝ እኮ እቤት ውስጥ የሚበላው የሞላ ነው የሚመስለው። አሁን ዞር በልልኝ፣ ዞር በልልኝ። ምን ሆነሃል? ምንም አልሆንኩም። ምንም ሳትሆንማ እንደዚህ አትተክዝም። አይ ዝም ብዬ የሆነ ነገር እያሰብኩ ስለሆነ ነው። ምንም አልሆንኩም። ና ይሄን አድርግልኝ። እንዳታበዛ እንደበፊት። ሁለት ብቻ አንድ ነገር ሳልነግርህ እኔ የምሰራበት መስሪያ ቤት ማናጀሩን አነጋግሬው ነበር። ትምህርቱን ይጨርስ እንጂ እኛ ጋር ስራ ይጀምራል ብሎኛል። ምንድነው ደስ አላለህም እንዴ? ደስ ብሎኛል። ተመርቆ ስራ ማግኘት አስቸጋሪ እንደሆነ ሰማሁ። ማናጀሩንም ስለኛ ቤት ጉዳይ ስነግረው አዘነና እሺ ያለኝ። እኔ የምልህ ለመመረቅ ምን ያህል ጊዜ ይቀራቸዋል? 6 ወር ነው ይሆናል። 6 ወር ከሆነስ ትንሽ ነው፣ አጭር ጊዜ ነው።
አንተ ተኛ። ጥሩ ነገር እንዳደረገ ሰው ተኛ። እኔ እናት ልጨነቅ እንጂ ማይለም። እሺ ታዲያ ምን ላድርግ? ተኛ አልኩህ እኮ። እኔ ካሁን አባትህ ሲሰማ ምን ሊፈጠር ይችላል ብዬ በጭንቀት ልሞት ነው። መቼም ቤታችንም ሰላም አያገኝም። በቃ ማያ አትጨነቂ። እሱ እንደሆነ ማወቁ አይቀርም። ወይ በቃ እኔ ራሴ እነግረዋለሁ። እንዲህ ስትል ጥሩ ዜና የምትነግረው ነው የምትመስለው። ከነገርከው በኋላ ይሄው እንደዚህ ጠበቃ የምትሆኝለት እንዲህ ሊሆን ነው ብሎ እኔስ መች ይቀርልኛል? እኔ ልጅ አይዋሽብኝም ብዬ ነበር የማስበው። ወይ ትምህርቱን ትተህ እኛን እየሰራ ካላገዝከን ይሄ ሁሉ ልፋት መጨረሻው ይሄ ሊሆን ነው? ይሄ ነገር እኮ እንኳን ለአባትህ ለኔም ከብዶኛል። ሄሎ። ሰውየው ፒስ ነው? ፒስ ነው። ምን ነው ድምጽ? እባክህ ደብሮኛል። ለነገሩ አሁን ስነክስበት ይለቃል። እባክህ ዛሬ እንኳን መመጣ አይመስለኝም። ለምን? ሳንቲም የለኝም እባክህ ዛሬ። ኧረ ና አያሳስብም። ዛሬ በኔ ስፖንሰር ነው። በቃ ፒስ። እሺ አፍጥነዋ። ናቲ ፏ በለ እንዳይደብረ። እሺ አይደብረኝም። እኔ እኮ ያው የእናቴ ነገር እኮ ነው ያስጨነቀኝ። በቃ ፋዘር ሲሰማ ምን ይላል ብላ በጣም ተጨንቃለች። እንዴ አላወቁም እንዴ? አዎ ማዘር ብቻ ነው ያወቀችው። እኔ እኮ ሁለቱም የሚያወቁ መስሎኝ እኮ ተገላገልክ ብያለሁ ታውቃለህ። ኧረ እኔ እንደዚህ በቀላሉ መገላገል አይመስለኝም። ምን ፋዘር አካብዴ ምናምን ነገር ነው እንዴ? በጣም ነው እንጂ የሚያካብደው። ትምህርት ላይ በጣም ነው የሚያካብደው። ያኔ ራሱ 12 ወድቄ እንዲህ ሊገለኝ ነበር። ከዛ ኮሌጅ ገባሁ። ኮሌጅ ራሱ አንድ አመት ውጥር አድርጎ ነበር ያዚ። የሆነ ነገር ስፈልግ ራሱ እኮ በትምህርት ሀሳቤ እኮ ነው የምቀበለው። አስበዋለሁ መባረሬን ሲሰማ ይገለኛል። በጣም ከባድ ነው። እና ታዲያ ምንድን ነው የምናደርገው? የማደርገው ግራ ገብቶኛል። ናቲሻ ምርጥሻ፣ ምንም ነገር እንዳትጨናነቂሽ፣ ሁሉም ነገር ያልፋል። የትቀራል መስተካከሉ ለጊዜው ነው እንጂ ለዛ ትጨናነቂ። ይኸውልህ አወቁም አላወቁም መሆን ያለበት ነገር አይደል እንደሚሆነው። አዎ ልክ ነህ። እሱማ እኔ አንተም ብሆን ማወቃቸው ላይ ቀር ነገር ዛሬውኑ ነበር ነግሬያቸው መገላገል። አንተ ግን ልክ ነህ መሰለኝ። ማወቃቸው ለማይቀር ነገር እንደውም ተናግሬ በገላገል ይሻለኛል። እኔ የምልህ እኮ እሱን ነው። ከዛ በኋላ አንተም ሆንክ እናትህ ከጭንቀት ትገላገላላችሁ። ልክ ነህ። እንደውም ዛሬውኑ ገብቼ ነው የምናገረው። ሰላም ለዚህ ቤት። ምን ሆናችሁ ነው እንደዚህ የምታዩኝ? አታምሽ እንጂ አትጠጣ ብላችሁኛል። አንተ ናቲ ናቲ ናቲ። አቤት አባዬ። ምን ሆነሃል? አይ ትንሽ ተናድጄ ነው አባ። እዛ የምሰራበት ቦታ ትንሽ ሸቅዬ ለአንተ መድኃኒት እገዛልሃለሁ ብዬ አስቤ ነበር።
እኔ ምንም በማላውቀው ምክንያት እንዴት አይነን በጨዋት በተመጣለ ብሎ እንዴ አላባረኝም። እኔ ምንም በማላውቀው ሰደብከኝ ብሎ እኮ እንደዚህ የሚለው። ምናልባት ሰድበው ይሆን? አባዬ እኔ ብሰድበው ለምን እዛ ድረስ ሄዳለሁ? ታዲያ ካልሰደብከው በዚህ ምክንያት ብቻ ሂድ ይልሃል? ግራ የገባኝ እሱ አይደል እንዴ አባ። በቃ አሁን አትበሳጭ። እዛ ጀማል ሱቅ ሂድና አባቴ ልኮል ነው ብለህ የጎደለህን ውሰድ። በቃ እሺ አባዬ እንደዛ ከሆነ ልሂድ። እሺ ሂድ። ምንድነው እንደዚህ ሁሉም ሰው ጥምም ያለው? ሁሉም ሰው እኮ ነገር እያለ ያለ በጣም ነው የሚገርመው። ምንድነው በዚህ ልክ እንደዚህ ነው? ቢያንስ አላውቅም አይደል እንዴ? አሁን በምን ሞራል ነው ሌላ ሰው ምን ጠይቀው? አላውቅም፣ ግን በቃ ትላልቅ ሰዎችን መጠየቅ ነው። እኔ ነገሩ በጣም ነው ግራ ያጋባኝ። እንዴ ደግሞ እኮ የሚጠቋቋሙብን ነገርስ? ብቻ ሁኔታዎች ግራ ያጋባል። ግን እርግጠኛ ነኝ አንድ ቀን ሰው አናጣ። ናቲ እንኳን አገኘው። ወደ እናንተ ቤት እየሄድኩ ነበር። ምንድነው ስዘነሱ አታወራም እንዴ? ማለት አልገባኝም። ናቲ ነው ያልሽው? አዎ ምን ነው? ዛሬ ሳስበው ልክ አመስለኝም። ለማንኛውም ማዘር አንተና አባትን ጸበል ጻድቅ ቀመሱ ብላችኋለች። ምን? አንተና አባትህ ነው ያልሽው? ዛሬ ምን ሆነዋል? ቆይ እናታችን እነዚህን ታውቂያቸዋለሽ? እናትና አባት አይደሉ እንዴ? ቆይ አንቺ እናትና አባቱ እንደሆኑ እንዴት አወቅሽ? እንዴት አላውቅም? እሺ ቤታችሁ የቱ ጋር ነው? እዚህ ጀርባ ያለው ግቢ አንድ። በዚህ ጋር? አዎ ይሄ ነው መሰለኝ። ክፍት ነው፣ ግቡ። ማልበል ግቡ። አባዬ ናቲዬ አንተ ነህ? ማምን ያቅተኛል። ፈጣሪ ወይ አባዬ ምንድን ነው ጉዱ? ድምፅህ የልጄ ነው፣ ጠረንህ ግን ሌላ ነው። አባዬ ልጅ ነኝ፣ አብርሃም ነኝ። አላምንም። አብርሃም ነኝ? ምን አይነት ጉድ ነው? ልጅህ ተገኘ ማለት ነው? እኔ አላምንም። በህይወት አገኘሃለሁ ብዬ አስቤም አላውቅ ነበር። ተስፋ ቆርጬ ነበር። ለ18 ዓመት ደብዛህ ጠፋ። የወሰዱህንም ሰዎች ባፈላልግ ላገኛቸው አልቻልኩም። በቃ ተስፋ ቆረጥኩኝ። አባዬ ከዚህ የወሰዱኝ ሰዎች ከአመታት በኋላ እነሱ ሀገር ቀይረው ነበር። ምናልባት በዛ ምክንያት ይሆናል። እኔም ትንሽ ራሴን አቋቁሜ ራሴን ሳቅ እናንተን ማፈላለግ ጀመርኩ። ግን አንተ በህይወት እንደሌለህና እናቴ ብቻዋን እንደቀረች ተነገረኝ። ያው እኔም እዚህ መጥቼ እናንተን መፈለግ ጀመርኩ። ከወራት በላይ እናንተን ሳፈላልግ ቆይቻለሁ። ግን ይኸው በመጨረሻም የፈጣሪ ፍቃድ ሆኖ እናንተን ማግኘት ችያለሁ። ፈጣሪ ምን ይሳነዋል? አይኔ ሳይጠፋ ይቼ ቢሆን ኖሮ ምንኛ በተደሰትኩ ነበረ። ግን አንድ ቀን መሆኑ አይቀርም። ይሆናል አባዬ፣ ይሆናል፣ አታስብ። እናቴስ በጣም ናፍቃኛለች። እናቴ የለችም እንዴ? የት ሄዳ ነው? አንተ ናት? ማይ አቤት። በቃ ከዚህ በኋላ አትጨነቂ። ምንም እንድትጨነቂ አልፈልግም። እናቴ በቃ እንዳትጨነቂ።
አሃ ራሴን ችያለሁ ጎርምሻለሁ እየተባለልኝ ነው። እባክህ ደግዬ ሰበብ ይሆንብሃል እባክህ። ምን ሰበብ ይሆንብኛል? ከመቼ ጀምሮ ያመጣኸው ጸባይ ነው ሰክሮ መምጣት? ናቲ ወደ ውስጥ ግባ። ለምንድን ነው ማየ ወደ ውስጥ የምገባው? እኔና እንጂ በቃ እስከ መች ነው እንደዚህ ተጨንቀን የምንችለው እንዴ? በቃ እኔ እነግረዋለሁ። ናቲ ስርዓት ያዝ፣ ወደ ውስጥ ግባ። ምንድን ነው የሚነግረኝ? ምንድን ነው ናቲ? በቃ አባዬ እኔ ከትምህርት ቤት ተባረሬያለሁ። በቃ እውነቱ ይሄ ነው። በቃ እርምህን አውጣ። ድግስ የሚባል የለም። ዝናሽ ዶክተር አሁን እንዴት ነች? ባለቤቱ አሁን በጥሩ ሁኔታ ይገኛሉ። ነገር ግን ከዚህ በኋላ ከባድ ጥንቃቄ ማድረግ አለበት። የሚያስጨንቃችሁ ነገር አለ እንዴ? አዎ አለ። ጭንቀት መተው አለባቸው። ስራ የሚሰሩ ከሆነ ደግሞ ለተወሰነ ጊዜ እረፍት ማድረግ አለባቸው። በቂ እንቅልፍም መተኛት አለባቸው። ለተወሰነ ጊዜ ራሳቸውን ከጭንቀት ነፃ አድርገው ራሳቸውን መንከባከብ አለባቸው። እሺ ዶክተር አመሰግናለሁ። አሁን እንዴት ነሽ? መጀመሪያም እኮ ታውቀዋለህ የበሽታዬ መነሻ። ደግሞ እኔ አሁን ምን አደረኩኝ? ሰማሁ እኮ ሐኪም ቤት አንቀው እንደገላገሉ ሰማሁ እኮ። ጭራሽ አይንህን ማየት አልፈልግም ብለህ ታባረዋለህ። በቃ በሰዓቱ ተናድጄ ነበረ። አሁን ሁሉን ነገር ላንቺ ብዬ ትቼዋለሁ። አይቶ እስኪሻለኝ ነው እንጂ ቶ እኮ ዋናው ያንቺ ጤና ነው የሚበስብኝ። ዶክተሩ ከነገረኝ በኋላ እንደነገርኩሽ ሁሉን ነገር ግፍ አድርጌ ትቼዋለሁ። እኔ ሰላም የምሆነው ቤቱ ሰላም ሲሆን ነው። እኔ ከሆነ በኋላ እዛ ቤት ድርሻ አለ ማለት እዚህ ካንተ ጋር ብኖር አይደብርህም? ምን ማለት ነው? ቆይ አንተ እዚህ አታርበትም እንጂ ቤት ማለት አይደል እንዴ? ቆይ ግን አምርረው ወሰንክ ማለት ነው? አዎ እኔ በቃ መረረኝ። ልብሴን ሁሉ ይዤ ነው የመጣሁት። ሄሎ ማይ። ሄሎ ልጄ። ናትዬ ቤት መጥቻለሁ። ተሽሎሽ ነው ቤት የመጣሽው ማይ? አዎ ተሽሎኛል፣ ደህና ነኝ። በጣም ይቅርታ ማይ፣ በእኔ የተነሳ ነው እንደዚህ ሆንሽው። አሁን እኔ እሱ ምን አልኩኝ? እቤት ና። አይ ማይ፣ ከዚህ በኋላ በቃ አልመጣም። ከአባት ጋር ሁሉንም አውርተናል፣ ትቶታል። ወስኛለሁ። አንቺም ከዚህ በኋላ በእኔ ምክንያት መሳቀቅ የለብሽም። ራሴን ችዬ ብኖር ይሻለኛል። ስለዛ ከዚህ በኋላ አልመጣም። አይ እንግዲህ የምን መጨማለቅ ነው? አሁኑኑ ቤት እንድትመጣ። እማዬ በቃ ምንም ብትኝ አልሰማሽም። አንድ ወስኛለሁ። በቃ እማዬ ቻርጅ ሊዘጋ ነው። ቻው። እንዳትዘጋው ናቲ፣ እንዳትዘጋው። ሄሎ ሄሎ። ወይኔ ልጅ፣ ወይኔ ናትዬ።
እባክሽን በዚሁ ከቀጠልሽ ለጤናሽ ጥሩ አይደለም ብሏል ዶክተሩ። ልጄ ናፈቀኝ። ድምፁን ከሰማሁት እኮ 10 ቀን ሞላኝ። የት እንዳለ እንኳን አላውቅም። ምን እንደሆነ እንኳን አላውቅም። እሺ ምን እናድርግ? እኔ ይሄው ከዛ በኋላ ተዋልሽኝ ሁሉን ነገር እርግፍ አድርጌ ተውኩኝ። እኔም እኮ የሱ ነገር ሳያሳስበኝ ቀርቶ አይደለም። የእናትና የአባት አንጀት እኮ አንድ አይደለም። ይልቅ መስሪያ ቤት እንድመጣ ነግረውኝ ነበረ። በዚህ ሁኔታሽ ትቼሽ አልሄድም ብዬ ነው ቁጭ ያልኩት። ሂድ፣ ምን ሆናለሁ ብለህ ነው? አይ ይቅርብኝ፣ ዛሬ ልቅር። ይልቅ ቶሎ ሂድና ቶሎ ተመለስ። ይሻላል ብለሽ ነው? እንግዲያው ልሂድና መለስ ስላለሁኝ እንደው ከባሰብሽ ደውይልኝ። እሺ እደውልልሃለሁ። አይዞሽ በርታ በይ። አሁን በዚህች 10 ቀን ውስጥ ያሳለፍኩትን ሳስብ በጣም ነው የገረመኝ። ህይወትን ተሸክሜያት መኖር ያህል ነው የተሰማኝ። ገና በ10 ቀን እንደዚህ ከተሰማኝ ስቆይ ደግሞ ያሰብኩት ነው። በቃ እያንዳንዱን ነገር ያሳስበኛል። እስከዛሬ ለካ ማያሳስቡኝ እናቴ ስለነበረች ነበር። አሁን ግን ህይወት ሸክም መስላ የታየችኝ እናቴ ስለሌለች ነው። ለካ እናት ካለች ህይወት ቀላል ነው የሚባለው ለካ እውነት ነው። ደግሞ እንዴት እንደናፈቀች ይቅርታ ጠይቄያት ከእናቴ ጎን ብሆን ይሻለኛል። እማዬ ምን ሆነ ነው? እማ አባ እማዬ ምን ሆነ ነው? ምን ሆነ ነው? ምንድን ነው ጉዱ? እማ አባዬ እማዬ እማ
እማ እኔ አልቻልኩም። እማ ሁሉም ነገር ነው የከበደኝ። ይኸው ከሞትሽ 60 ቀን ሆነሽ፣ ግን እማዬ አልቻልኩም። ናፍቆትሽ ቅጣት ሆነብኝ። እኔ አንቺን ማስደሰት ስላልቻልኩ ነው በሽተኛ አድርጌ እንደዚህ ያደረኩሽ። ይህኔ ተንከባክቤሽ አንቺን ሁሌ ደስተኛ ባረግሽ ኖሮ እንደዚህ አትሆኝብኝም ነበር። እማዬ ግን ከረፈደ ነው የገባኝ። አንቺ ሆንሽልኝም ባልሆን እንኳን ትንሽ እንኳን በሆንልሽ አሁን እንኳን አላጣሽም ነበር። እማዬ ቤቱ ራሱ እኮ ያለ አንቺ ሊደምቅ አልቻለም። በቃ አንቺን ሳጣ ነው ሁሉም ነገር የሆነው። ጉድለቴ እኮ በዛብኝማ። ለካ እስከ ዛሬ አንቺ በመኖርሽ ምክንያት ነበር ሁሉም የሚያምሩ። አባዬ እንኳን አንቺን አጥቶ በማልቀስ ብዛት አይኑ ማየቱን አቁሟል። በቃ እማዬ ሁሉም ነገር ያስጠላል። ይበልጥ ሳስበው ልቤን የሚያመኝ ጓጉቶሽ የነበረውን ነገር አድርጌ ያለማሳየቴ ነው። አባዬ ምን እያወራን ያለው? ማለት እናቴ ሞታለች? አባዬ ንገረኝ፣ እናቴ ሞታለች? አብርሃም እኔ እኮ እንጂ እንደማገኛት አውቄ ነበር። ውስጤ እንደማገኛት አምኖ ነበር። ግን እናቴን ላገኛት አልቻልኩም። ምን አለ እንጂ እንኳን አይኗን ባየው። ምን አለ እንጂ ቅፏ ስር ብተኛ። ምን አለ ልጄ ብላ ብትጠራኝ ሳቋን እንኳን ባየው። ግን እሱ ሊሆን አልቻለም። እናቴን ላገኛት አልቻልኩም። እሱ ሊሆን አልቻለም። እናቴን ላገኛት አልቻልኩም። እናቴ ሞታለች። አይኗን ሳላየው ወይኔ እናቴ። አባዬ ምን ሆነሃል? ዛሬ ደስታም ለቅሶም ነው የሚሰማኝ። ማለት አልገባኝም። ወንድምህ ከዚህ ሁሉ ዓመት በኋላ አገኘኝ፣ እቅፍ አደረኩት። ማለት የኔ ወንድም? አዎ አፈላልጎ አገኘኝ። እንዴት ሊሆን ቻለ? እንግዲህ በፈጣሪ ፍቃድ። ታዲያ ሁኔታ አለ እሱ? የእናትህን መሞት ሲሰማ እያለቀሰ ወጣ። እኔም የእናት ነገር እንደ አዲስ ተቀሰቀሰብኝ፣ አዲስ ሆነብኝ። ታዲያ እሺ ወዴት ነው ሄደው? እኔ ምን አውቄ፣ ስጠራው አልሰማ አለኝ፣ ወጣ።
ውጭ ያለው ሁሉ ጊዜ ምን እንደምናፍቅ ታውቂያለሽ? ወደ ሀገር ቤት መጥቼ እናትና አባቴን ማቀፍ። ግን ከዓመታት በፊት አባቴ በህይወት እንደሌለ ሰማሁ። ምን ያደርጋል አባቴ እንደናፈቀኝ ሳላየው ቀረ። አሁን እንኳን እናቴ ትኑር አትኑር ምንም አውቀው ነገር የለም። ውጭ ያለው ወደዚህ ሀገር መጣበትን ቀን ስጠባበቅ ነበር። ያው እዚህ መጥቼ እሷን ለማፈላለግ ጀመርኩ። ግን አሁን በህይወት ትኑር አትኑር ምንም አውቀው ነገር የለም። እንዳልኩ የጊዜ ጉዳይ ነው እንጂ ከፈጣሪ ጋር መገናኘታችሁ አይቀርም። እባክሽ አሁን ግን ተስፋ እየቆረጥኩ ነው። አንድ ወር ሙሉ ፈለግን አፈላለግን ምንም አዲስ ነገር የለም። ሰዎች ሁሉ ስለ እናት ፍቅር ስለ እናት ጠረን ሲያወሩ ሁሌ እንደቀናው ነው። ሁሌ ግን ላገኛት አልቻልኩም። ይገባኛል። ለዛ እኮ ነው እስካሁን ሰዓት ድረስ አብሬ ያለሁት። ሌላው ቢቀር ትሙት ትኑር እንኳን ምንም ማውቀው ነገር የለም። እኔ እኮ መሀል ቤቱን የተሰቃየሁ ወይ እርሜን እንኳን አላወጣሁም። የእውነቱን አውቄ እርሜን ባወጣ እኔም አርፍ ነበር። ነቃ እንዴ? ነክቶ ነው? አዎ ነክቶ ነው። ደግሞ እኮ እንደዚህ ሆነ ነው የወሰደ። ውስጤም በጣም ከፍቶኝ ስለነበር እንዴት እንደተኛው ራሱ አላስታውስ። እኔም እኮ ትተኛለህ ብዬ ስላሰብኩ ነው እንጂ ትቼ አልተኛም ነበር። አንቺ ራስ ለኔ ብለሽ ትንከራተች ነበር። ደክሞሽ ነው ረፍት ያደረግሽው። ያው በእንደዚህ አይነት ሁኔታ ውስጥ ሆነ ብቻ መተው አልነበረብኝ። አታስቢ፣ ምንም አልሆንም። ለኔ ተጨንቀሽ እንደሆነ ማውቃለሁ። አታስቢ፣ እኔ ምንም አልሆንም። እሺ አባዬ ከነጋ እኮ ምግብ አልበላም እንዴ? መድኃኒቱን እኮ ዛሬ መጀመር አለበት። አይ የኔ ልጅ አሁን እሱ መቼ አሳሰበኝ? ምንድነው መቼ አሳሰበኝ እንዴ? ትላንትናም እኮ ምግብ አልበላም ስትል እንዳትቆጣኝ ብዬ ነው ዝም ያልኩ። ይልቅ ወጣ ብለህ ወንድምህን ፈልገው ይመጣል ብዬ እኮ እየጠበቅኩት ነው። እንዴ አባዬ ደግሞ የት ብዬ ነው የምፈልገው? መቼስ ቤቱን አንዳይቷል፣ በቃ መምጣቱ አይቀርም። እኔ እንጃ እንደው ምናልባት በጥቆማ ነው ያገኘሁት ስላለ
ጠፍቶት ይሆናል። እስቲ መንደር ውስጥ ዞር ብለህ ፈልገው። እሺ በቃ ለአንተ ምግብ ላቅርብልና የሰፈር ውስጥ እፈልገዋለሁ። አይ ብትፈልገው ይሻላል። ይልቅ እንዴ እኔ አላምንም። ወንድሜ መንታይ ነው? ቤዛ በዛ ሁኔታ ውስጥ ስለሄድክ በጣም ሀሳብ ይዞኝ ነበር። አሁን ምን አይነት ስሜት ውስጥ እንኳን እንዳለው አላውቅም። አንተን እንደዛ ስለተባልኩ እናቴን በህይወት አገኛታለሁ ብዬ አስቤ ነበር። ልክ ስገባ አንተን ሳይ ማልቆጣጠረው ደስታ ነበር የተሰማኝ። አንተንም ማየንም አይናችሁን አያለው ብዬ አስቤ ነበር። ግን ማየ በህይወት እንደሌለች ስትነግረኝ ደግሞ በህይወቴ እንደዛ የሚያስጠላ ስሜት ተሰምቶኝ አያውቅም። አዎ የእናት ነገር አይደለም ላንተ ለኛም ክብድ ብሎናል። ይበልጥ የሚጸጽተው እናቴ በህይወት ኖራ እሷን ማስደሰት ብንችል ነበር። ግን ምን ያደርጋል፣ እሷ የለችም፣ ሄዳለች። እኔ ከእንቅልፌ ስነቃ ምን አለ እናቴ አጠገብ ሆና እሷን ማስደሰት በቻልኩ ብዬ እመኝ ነበር። ግን በቃ ምኞት ብቻ ሆኗል። እሷ የለችም፣ ጸጸት ብቻ። ወንድሜ የእናቴ ልብስ አለ እንዴ? ጠረኗን ናፈቀኝ። እስቲ ስጠኝ።